ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ የምንወመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ጉዳዮች ላይ ሰፊ ትኩረት ያገኙ 5 አንኳር ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን ከእስላማባድ ድርድር ውድቀት በኋላ በሆርሙዝ ወሽመጥ ዙሪያ በአሜሪካና በኢራን መካከል የተፈጠረውን ወታደራዊ ፍጥጫና በዓለም ንግድ ላይ የደቀነውን ስጋት እንመለከታለን። በመቀጠል አሁንም እየተባባሰ የቀጠለውን በእስራኤልና በሂዝቦላ መካከል በቢንት ጅብል እየተካሄደ ያለውን አስከፊ ውጊያና የሊባኖስ ድልድዮች መውደም ያስከተለውን ሰብአዊ ቀውስ እንቃኛለን። እንዲሁም በተጠባቂው በሃንጋሪ ምርጫ የፒተር ማጉዌር ድል ለአውሮፓ ህብረትና ለዩክሬን የፈጠረውን አዲስ ተስፋ በጥልቀት እንመለከታለን። ከዚህም በተጨማሪም የፋሲካ በዓል ምክንያት በማድረግ የተደረገው የሩሲያና ዩክሬን ስምምነት ከፈረሰ በኋላ ጦርነቱ ማግረሸቱና በሱሚ ግዛት እየታየ ያለውን አዲስ የሩሲያ ግስጋሴ የምንዳስሰው ይሆናል። በመጨረሻም የኢትዮጵያን የባህር በር ጥያቄ በዘላቂነት ለመፍታት በአፍሪካ ቀንድ ያለውን የጂኦፖለቲካዊ ሚዛንና የአፋር ክልል ፋይዳ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ መረጃዎችን የምናቀርብበት ምንወመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁኝ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ ከእስላማባድ ድርድር ውድቀት በኋላ የሆርሙዝ ወሽመጥን ለመቆጣጠር በአሜሪካና በኢራን መካከል የተፈጠረው ወታደራዊ ፍጥጫ ለዓለም አቀፍ ንግድ ትልቅ ስጋት ሆኗል። ባለፉት 2 ቀናት በእስላማባድ የተካሄደው የሰላም ንግግር ውድቅ መሆኑን ተከትሎ ፕሬዝዳንት ዶናልድ ትራምፕ በኢራን ወደቦች ላይ ጥብቅ የባህር ላይ እገዳ እንዲጣል ትዕዛዝ አስተላልፈዋል። ይህ እገዳ በትላንትናው ዕለት በዋሽንግተን አቆጣጠር ከጠዋቱ 4 ሰዓት ጀምሮ ተግባራዊ መሆን ጀምሯል። የአሜሪካ ማዕከላዊ ዕዝ ማንኛውም ወደ ኢራን የሚገባ ወይም የሚወጣ መርከብ ያለ ፍቃድ ከተንቀሳቀሰ እርምጃ እንደሚወሰድበት አስጠንቅቋል። ኢራን በበኩሏ ይህንን ድርጊት የባህር ላይ ውንብድና ስትል የገለጸችው ሲሆን ወሽመጡን ሙሉ በሙሉ እንደምትዘጋም ዛቻዋን አጉልታለች። ይህ ፍጥጫ በተለይ 90% የኢራንን ነዳጅ በምትገዛው ቻይና ላይ ከፍተኛ ስጋት የፈጠረ ሲሆን የነዳጅ ዋጋም በዓለም ገበያ በእጅጉን እንዲዋዥቅ ምክንያት ሆኗል። ወደ ሁለተኛው ነጥባችን ስንሸጋገር አሁንም እየተባባሰ የቀጠለው በእስራኤልና በሂዝቦላ መካከል በቢንት ጅብል ከተማ እየተካሄደ ያለው ውጊያ እጅግ አስከፊ ደረጃ ላይ ደርሷል። የእስራኤል ጦር 98ኛው ክፍለ ጦር የቢንት ጅብል ከተማን ሙሉ በሙሉ መክበቡንና ወደ ከተማዋ መግባቱን አስታውቋል። በከተማዋ የሚገኙና ለሂዝቦላ የድል ምልክት ተደርጎ የሚቆጠረውን የእግር ኳስ ስቴዲየም በእስራኤል ቁጥጥር ስር መዋሉ ተገልጿል። በሌላ በኩል እስራኤል በደቡብ ሊባኖስ የሚገኙ 6 ዋና ዋና ድልድዮችን በማውደም ከ1 ሚሊዮን በላይ ሰዎች እርዳታ ማግኘት እንዳይችሉና እንዲሁም መፈናቀል እንዳይችሉ አድርጋለች። ይሄ ድርጊት የቦታ ማጥፋት ወይም ስፓሻል ጄኖሳይድ ተብሎ በሕግ ባለሙያዎች እየተወገዘ ይገኛል። በጋዛም በተመሳሳይ የእስራኤል ጦር የነዳጅ መግቢያ መስመሮችን በመቆጣጠሩ የሆስፒታሎችና የውሃ ጉድጓዶች አገልግሎት ሙሉ በሙሉ ሊቆም መቃረቡ ተነግሯል። ቀጥለን በሃንጋሪ ምርጫ የተመዘገበውን ያልተጠበቀ ውጤትና ለአውሮፓ ህብረት የፈጠረውን ተስፋ እንመለከታለን። በሃንጋሪ በተደረገው ምርጫ የፒተር ማጉዌር የቲሳ ፓርቲ ድል መቀናጀቱ የአውሮፓ ፖለቲካን ቀይሮታል። ፒተር ማጉዌር ሃንጋሪ ዳግም የአውሮፓ ህብረትና የኔቶ ታማኝ አባል እንደምትሆን ቃል የገቡ ሲሆን ይሄ ውጤት በተለይ ከዚህ ቀደም የዩክሬን የገንዘብ ድጋፍ ሲያግዱ ለነበሩት ለቪክተር ኦርባን ትልቅ ሽንፈት ሆኗል። አዲሱ መንግስት ለዩክሬን የሚሰጠውን 90 ሚሊዮን ዩሮ የድጋፍ እቅድ እንደሚያጸድቅ የሚጠበቅ ሲሆን ይህም ዩክሬን በጦርነት ለገጠማት የፋይናንስ እጥረት ትልቅ እፎይታ እንደሚሆንላት ይታመናል። ወደ አራተኛው አቤት ጉዳይ ስንመጣ ከፋሲካ በዓል በኋላ የሩሲያና የዩክሬን ጦርነት በከፍተኛ ሁኔታ ማግረሸቱን እንመለከታለን። ሩሲያና ዩክሬን የፋሲካን በዓል ምክንያት በማድረግ ለሰዓታት የሚቆይ የተኩስ አቁም ስምምነት ያደረጉ ቢሆንም ስምምነቱ የውሃ ሽታ ሆኖ እሳት እንደለበሰ ቀጥሏል። ባለፉት 24 ሰዓታት ውስጥ ሩሲያ በሱማ ግዛት አዲስ ወታደራዊ ግስጋሴ በማድረግ ከ1 እስከ 1.5 ኪሎ ሜትር ወደ ውስጥ መግባቷን የዩክሬን ጦር አምኗል። ሩሲያ በፋሲካ በዓል ወቅት ተጥሎ የነበረውን የተኩስ አቁም ስምምነት ዩክሬን ጥሳለች በሚል በኢነርጂ ተቋማት ላይ ሰፊ ጥቃት ሰንዝራለች። በዚህ ምክንያት በተለይ በቸርኒቭ ግዛት ከ12000 በላይ ቤቶች የኤሌክትሪክ አገልግሎት ተቋርጦባቸዋል። ጦርነቱ አሁንም ባለበት ሁኔታ ወደ አዲስ ምዕራፍ የተሸጋገረ መሆኑና የሁለቱም ወገኖች ኪሳራ እየጨመረ መምጣቱን መረጃዎች ይጠቁማሉ። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመጣ የኢትዮጵያን የባህር በር ጥያቄ ለመፍታት የሚደረጉ ጥረቶችን እንመለከታለን።
ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ ተጽዕኖ ለማሳደግ የባህር በር ባለቤት መሆን ምርጫ የማይሰጠው ጉዳይ መሆኑን በሰፊው መገለጹን ቀጥሏል። የአንድ ሀገር ብሔራዊ ኃይል በኢኮኖሚ፣ በፖለቲካ፣ በወታደራዊና በዲፕሎማሲያዊ አቅሞች የሚለካ ሲሆን የባህር በር ማጣት ግን እነዚህን አቅሞችን በእጅጉን ያዳክማል። በተለይም የአፋር ክልል ከጂኦግራፊያዊ አቀማመጥ አንጻር ለኢትዮጵያ የባህር በር ጥያቄ ትልቅ ዋጋ ያለውና በአፍሪካ ቀንድ ሰላምን ለማረጋገጥ ቁልፍ ሚና የሚጫወት መሆኑን ተመላክቷል። መንግስት ይህንን ጥያቄ በሰላማዊና በህጋዊ መንገድ ለመፍታት የሚያደርገው ጥረት ከጎረቤት ሀገራት ጋር ያለውን የፖለቲካ ሚዛን በጠበቀ መልኩ እየተከናወነ ይገኛል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። ዓለም ትላንት ነው የሚያስብል ሁኔታ ውስጥ ያለች ስትሆን ማንኛውም ሀገራዊ የሆነ ግላዊ ጥያቄ በንግግርና በውይይት ለመፍታት መሞከር እጅግ አስፈላጊ ጥበብ ነው። በሀገራችንም የሚስተዋሉ የሰላም ጥረቶች በእጅጉን የሚበረታቱ ናቸው። ሰላም ጊዜ ቢርቀውም ፍሬዎቹ በእጅጉ ያማረ ናቸው። የእናንተስ ሀሳብ በዚህ ጉዳይ ላይ ምንድን ነው? እንዲሁም ስለ ዝግጅታችን ሀሳብ አስተያየታችሁን ጨምራችሁ በኮመንት አጋሩን። መረጃዎችን ከወዳችሁ ቪዲዮን ላይክ ማድረግና ሌሎች ማጋራት አይረሳ። እንዲሁም አዳዲስ መረጃዎች በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።